ከሩታ ጋር እንድትሆናለን። ጀመር አንተ መሆንም ያለብህ የሚመጥንህም ወደፊትም ህይወት ከአሪፍ የሚሆነው ከሩታ ጋር ስትሆን ብቻ ነው። አለቀ። ሄርሜላ ጋር ስትሆን ህይወት ድጋሚ ነው የሚበጠበጠው። እኔና ሩታ በዚህ ልክ ተጋጭተን በዚህ ልክ የማይሆን ነገር ውስጥ ገብተን ቤተሰብ ተጋጭቶ የሁሉ መቃቃር ኖሮ አሁን ነገ ከነገ ወዲያ አብረን የምንኖር ይመስላለን? እናሷ በሰላም የምንኖር ይመስላል? አቤት ትዕግስት ትዕግስት፣ በቃ ትዕግስት፣ እንደ አብርሃም ትዕግስት ይስጣችሁ። ወላይ ያለው ትዕግስት በጣም ነው የደነቀኝ። ሰላም ጤና ይስጥልኝ። በመላው ዓለም ለምትገኙ እህት ወንድሞቼ ሰላም ፍቅር አብዝቼ ለእናንተ ተመኝቻለሁኝ። ቤቴ ሼር፣ ላይክ፣ ፎሎ፣ ሰብስክራይብ እያደረጋችሁ ደውሏል ምልክት እየተጫናችሁ ብዙ ደረጃ ቦታ እንድደርስ እርዱኝ። ዛሬ ደግሞ ኤፍሬም ከሄርሜላ ጋር መለያየት አለብህ፣ ከሩታ ጋር መኖር አለብህ። መኖርም ያለብህ ከሩታ ነው እንጂ ከሄርሜላ ጋር መኖር አትችልም እኔ እያለሁ ብሎታል። በነገራችን ላይ በራሱ ህይወት እሱ ነው እንጂ መወሰን የሚችለው፣ አንተ መወሰን አትችልም ሲጀመር ማለት ነው፣ በፍጹም። ምክንያቱም የሚወስነው አንድ አብርሃም ነው። በህይወቱ ከማን ጋር መኖር እንዳለበት፣ ከማን ጋር መኖር እንዳሌለበት፣ ማን በህይወቱ ማስወጣት እንዳለበት፣ ማን በህይወቱ መኖር እንዳለበት መወሰን የሚችለው አብርሃም ነው እንጂ እናቱ ወይም አባቱ ወይም ወንድም እህት ጓደኛ አይደለም። እዚህ ጋር የሚወስንለት አንድ ራሱና እሱ ብቻ ነው፣ ከፈጣሪ ታች ማለት ነው። እና የሚኖረው እሱ ነው፣ የሚኖረው ህይወት እሱ ነው። ከማጋ ነው የሚያዋጣኝ፣ ከማጋ ነው ብኖር ደስተኛ የሚያደርገኝ ብሎ ራሱ ቆሞ ማሰብ ወይም መወሰን የሚችለው እሱና እሱ ብቻ ነው። እዚህ ጋር ማዋከብ፣ እዛ ጋር ማዋከብ። ኧረ ግን በፈጠራችሁ ተው። እኔ የምልህ ኤፍሬም፣ እስኪ አንድ ጥያቄ ልጠይቅ። አሁን ከሩታ ጋር ይሄ ሁሉ ነገር ጥሩም ነገር አሳልፈዋል፣ መጥፎም ነገር አሳልፈዋል። አሁን በዚህ 6 ወር 7 ወር የሚካሄደው ንግግር፣ ተግባራት እውነት ሩታ ከአብርሽ ጋር ደስተኛ ሆና ትኖራለች ወይ ብለህ አስበህ ታውቃለህ? አንተ መጀመሪያ እስኪ ቆም ብለህ አስብ። ለአብርሃም ብቻ አይደለም ማሰብ ያለብህ። እውነት አብርሃም ከሩታ ጋር ነው ደስተኛ የሚሆነው ወይስ ከሄርሜላ ጋር ነው? ይህ በጣም አስጠሊት ነገር ነው። ሀቂቃ ነው የምላችሁ። ምክንያቱም የሚወስንለት እሱ እራሱ ነው እንጂ አንተ አይደለህም በመጀመሪያ። ሁለተኛ ነገር ደግሞ ሩታ ይሄ ሁሉ ነገር አድርገው ሁለቱም በቃ እኔ እንጃ እንደዚህ ላይን ተያይተው ይኖራሉ በአንድ ቤት፣ በአንድ ክላስ፣ በአንድ መኝታ ክላስ፣ በአንድ አልጋ ይተኛሉ የሚለው ሀሳብ በፍጹም የለኝም እኔ ማለት ነው። ስለዛ የኔ ውዶችዬ ኤፍሬም ስህተተኛ ነው። ስህተትህን አሁንም እየደገምከው ነው።